ሐረግን እንግዲህ ይጀላችሁ መጥቻለሁ። ኤፍራታ አልፈልግም ብላለች ማለት ነው። አሻፈረኝ ብላለች ማለት ነው። በፍጹም አላደርገውም፣ ላገባ አልችልም፣ ሰርጉ አልተሰረዘም እያለች ነበር ውድ ቤተሰቦቼ። በዛ ላይ ደግሞ አስፈርሟት ስለነበር እሱ ቢወርቅም ናታልን ማግባት አልችልም ብላለች ማለት ነው። ኤፍራታ ስላስፈራራት በምንድን ቢያስፈራራሽ ነው? ቆይ ከዚህ በላይ ሰርጉን ከመሰረዝ ውጭ ምን ባደርግልሽ ይሻላል ኤፉ ይላታል ማለት ነው ናታል። እሷም እንደዛ ሲላት በጣም ተንበርክካ ታለቅሳለች ማለት ነው። ናታል ተንበርክኮ እየለመናት ነበር፣ ቀለበት ሊያደርግላት ነበረ እና እንደመረዙትም ደግሞ እየተናገሩ ነበር ማለት ነው። ያክስቱም ደግሞ እንዴ ውሃውን ያ የሰጣችሁኝ ውሃ አሀ ትላለች። ሉሊትም ውሃ ሰጣችሁት እናንተ ናችሁ የመረዛችሁት እያለች ነበር። እናንተ እኮ ምርጥ ትወና ብትሰሩ ያዋጣችኋል ትላቸዋለች ማለት ነው ሉሊትዬ። ሰላም ጤና ይስጥልኝ ወደ ቤተሰቦቼ። ዛሬ ደግሞ ሐረግን ክፍል 73 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ኤፍራታ ናታን ላግባሽ ብሎ የትዳር ጥያቄ ተንበርክኮ አቅርቦላት ነበር፣ ሰርጉን ሰርዞ ማለት ነው። እሱ በደገሰው እኔ አገባሻለሁ ብሏት ነበረ። እሷ ግን ልታገባው ፍቃደኛ አይደለችም ማለት ነው። ለምን እንደሆነ ባላቅም አልፈልግም ማለት። ምክንያቱም ያፌት ቢወርቅም ራሱን ስቶ የኔ ጨረቃ አታስቢ አይሞትም፣ የሰጠሁት የእንቅልፍ መድኃኒት ነው ይላታል ማለት ነው። እና እሱ በደገሰው እኔና አንቺ እንጋባ ይላታል ማለት ነው የእንትና ናታል። እሷ ደግሞ አልፈልግም፣ በፍጹም ላደርገው አልችልም ከያፌት ውጭ ወደ ውጭ ብላለች ማለት ነው። ምክንያቱም ስላስፈረማት ማለት ነው። ሰርጌም አንድ ነገር ቢሆን ከአንቺ ራስ ላይ አልወርድም ስላላት እሱን እንትን ብላ ማግባት እንትን አትልም ማለት ነው። ማን ያፌትን እንጂ ናታልን አትፈልግም ማለት ነው። ናታልም ተናዶ ሰርጉን ከመሰረዝ ውጭ ሌላ ምን ባደርግልሽ ይሻላል ብሎ ይላታል ማለት ነው። እናንተ እንዴት ወንድሜን እንደዚህ ትጎዱታላችሁ? ውጡልኝ ይላል የያፌት አክስት ማለት ነው። ቢኒና ናታልም ቤዚ እንዲሁም ደግሞ ማነች ሉሊት ተናደው ወደ ቤታቸው ይሄዳሉ እየተበሳጩ ማለት ነው። ጺም ደግሞ ማስታወስ ጀምራለች ውድ ቤተሰቦች። ናታልም ደግሞ እየለፈለፈ ስለነበር እንትናም ሉሊትም በመሀል ጥልቅ ጥልቅ ስትልባቸው በመሀል ደግሞ ጺ ትወርቃለች ማለት ነው። በወደቀ ሰዓት ደግሞ ራሷን ካረጋጋይ በኋላ ታስታውሳለች። ክላሷ ገብታም ስቅስቅ ብላ ለቤዚ ወደ ኤፍራታ ክፍል ውሰጂ ከቻልሽ ትላታለች። እንዴ ምን ማለት ነው እጽ ትላታለች ማለት ነው። ጺም ደግሞ ወደ ኤፍራታ ክፍል መተኛት ነው የምፈልገው፣ እኔና እሷ ብዙ ትዝታዎችን አሳልፈናል፣ እሱም መመለስ እፈልጋለሁ ትላለች ማለት ነው። እሷም ወደ ክላሷ ትወስዳታለች ማለት ነው። ጺም እያለቀሰች ሉሊት ታሄዳለች ማለት ነው። ሉሊትን ታስታውስና ያረገቻትን ሁሉ ታስታውሳለች። ኤፍራታ ጋብረው እያወሩትን ሁሉ ታስታውሳለች ማለት ነው። ከዚህ በፊት አግቷትም እንደነበር ስለነገረቻት በመሀል ይሄ ተፈጥሮባት ስለሆነ ከዛ ሉሊትን ታስታውስና ብድግትልና ጸጉርሽ ላይ ፍጥጥ ብላ ስታያት ምንድነው የምታፈጭበት ስትላት ጺም ትነሳና ከተቀመጠችበት ጸጉርሽ ላይ እንስሳት እንትን ነገር አይቼ ነው ትላታለች። እየጮኸች ትወጣለች። እየታባሽ እንዲህማ ከሆነ እሰራልሻለሁኝ፣ በህይወቴ እንደተጫወሽብኝ እንደቀለርሽብኝ እኔም እቀልድብሻለሁ ትላታለች ማለት ነው። እንደዛም እያለች ምስኪን የጨውቃ ማለት ነው እያለቀሰች በቃ ሉሊት አሁን አገኘሁሽ፣ ህይወቴ ምስቅልቅልቅል እንዳረግሽው አንቺንም ደግሞ ከዚህ ቤት ብን ብለሽ እንድወጪ በራስሽ ጊዜ ምስቅልቅልሽ ነው ማወጣው ትላለች ማለት ነው እያለቀሰች። ከዛም በኋላ ደግሞ ልውሰድሽ እኔ እያላት ነበር ናታል ማለት ነው። በፍጹም እኔ ሊሄድ አልችልም፣ ጤነኛ ነኝ፣ ሐኪም ቤት ከሄድኩ ደግሞ መድኃኒት ይሰጡኛል ትለዋለች ማለት ነው። ጤነኛ ነኝ እኔ አልታመምኩም ትላለይ። ሉሊትም ደግሞ እየተቅነዘነዘች ያው ስራዋን ስለምታውቅ በዚህ ላይ ያደረሰችባትን እየተቀበጃጀረች ጺም ደግሞ እንትን እያለች ማለት ነው ማስታወስ ጀምራለች ማለት ነው። ቤዚም ደግሞ ናታል እውነቱን ነው ሂጂ ሐኪም ቤት ጽዬ ትላታለች። በፍጹም ትላለች ማለት ነው። ሉሊትም ደግሞ አይ ሐኪም ቤትማ መሄዳት አይደለም ምናምን ትላለች። እንደዛ ያለችበት መንስኤ ምንድን ነው? ናታልን
እንድትድን አትፈልግም ሉሊት ማለት ነው። እሷ ዳነች ማለት አስባችሁታል። እንትና በቃላት ማለት ነው ሉሊት። በዛ ላይ ደግሞ ኤፍራታና ያፌት ከነቅቶ ነበር ከተኛበት። እንዴ ምንኛ ነው? የት ነው ያለው? ሰርጉስ ይላል ማለት ነው። ከዛ ተነስቶ መርዘው ነበር ግን አልተሳካም ይልና አንገቱን የአክስቱ ልጅ ያንቀዋል ማለት ነው። የአክስቱ ልጅ ደግሞ እንዴ ልትገለኝ ነው እንዴ ይላል ማለት ነው። ያፌትም ደግሞ መርዝስ ቢሆን እንዴት ታጠጣኛለህ ብሎ ይጨቃጨቃሉ። ብቻ ተጨቃጭቀው ተጣልተው ኤፍራታንም እያወራት ነበር ማለት ነው። አሀ ከሰው ቆይ አንቺን ከሰው ቀምቶ ነው እንዴ ያመጣሽ አንቺ ይላታል ማለት ነው። አቤል እንዴ አንተም እሱም ለሰው ርህራሄ የላችሁም አንድ አይነት ናችሁ ትለዋለህ። ወንድምህም ስትል ንቀጥለ ማለት ነው። እና ወንዶቼ ያፌትም አለቃቸውም እነዛን አረመኔዎች በህይወቴ እንደቀለዱብኝ ትልቅ ችግር እንደማደርስባቸው ነገሪያቸው ኤፍራታ ይላታል ማለት ነው። እኔ እኮ እዚህ ነኝ ያለው ትለዋለች ማለት ነው። አሁን ላይ ያለችው ያው ኤፍራታ እርጉዝ ስለሆነች ናታል ምናልባት አምኖ ይቀበላት ይሆናል ብዬ አስባለሁ። ሶሪ እና ኤፍራታና ናታል ያው አንድ ቀን ይጋባሉ። አሁን ላይ ኤፍራታ ምን ሊሰላለች ወደፊት ቀስ በቀስ መጋባታቸው ስለማይቀር ይጋባሉ። እና ናታልም ተናዶ ኤፉ ከዚህ በላይ ምን እንዲያረግልሽ ነው የምትፈልጊው? ከፈለግሽም አገር ለቀን እንወጣለን ይላታል ማለት ነው። እሷ ግን በፍጹም ልትቀበለው አልቻለችም ማለት ነው። ምክንያቱም በመጀመሪያ አስፈርሟታል ያፌት ማለት ነው። ስላስፈረሟት እንግዲህ ምንም ማድረግ አትችልም። ምናልባት እርጉዝ ስለሆነች ወደፊት የምናየው ይሆናል እላችኋለሁ ውዶቼ። ያፌትና ኤፍራታ ተጋቡ። በቃ ሰርጋቸው አሁን ላይ አሪፍ ነው ያሉበት ሁኔታ ማለት ነው። ኤፉም ተናዳ እንግዲህ ናታል እያለቀሰች እሷም ደግሞ ወደፊት ታምነ ይሆናል የኔ ናታል እያለች ነው። አይ ሉሊት ምስኪን ጫውቃ ሉሊትዬ ደግሞ ማለት ነው። ሉሊት ናታል የምታሰቀኝ እንደው ጉድ። አሁን ግን አለቀላቸው ያፌትና እንትና ማለት ነው። ሉሊት ጺም ማስታወስ ጀመረች ማለት አስቡት፣ አለቀላት ማለት ነው ውዶቼ። እና ቤዚና እንትናም እያፈጠጡ እያዩት ነበረ። አሁን ላይ ያለችበት ሁኔታ ሉሊት በጣም ከባድ ሁኔታ ውስጥ ነው ያለችው እላችኋለሁኝ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ